ከተራራው ላይ ክፍል 10 ፉአድና ሙና። ከሰማይ በላይ ያለኸው ነፍሴን ለስቃይ ፈጠርከው። ለአፍታ ሊያርፍ ቢደገፍ ምነ ምርኩዙን ቀማኸው፣ በሱም ቀናህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱ ቲዩብ ፋሚሊያስ እንዴት ናችሁ? ጀበሉ ተመልሷል። እናስቀጥለው እስኪ። እራት ከበላም በኋላ አብዱኪ ትንሽ ተጫውቶ ሄደ። ትንሿ ጎጇችን ውስጥ ሶስታችን ብቻ ቀረን። እማዬ ተኝታለች። ከኢንቱዬ ፊት ለፊት ተቀምጬ አይን አይኗን እያየው እስክትነግረኝ መጠባበቅ ጀመርኩ። ፊቷ ላይ መከፋት ይነበባል። መከፋቷን በውሸት ፈገግታ ልትሸፍነው እየሞከረች ምንድነው የምትቁለጨለጨው አለችኝ። አይኖቿን ፊቷ ላይ እንደተከልኩ ንገሪኛ አልኩ። እንባ አይኗን ሞልቶ ለመፍሰስ መታገል ጀመረ። ሳግ ባጠረው ድምፅ እነግርሃለሁ አለች። ፍራሹ ላይ ከጎኗ ተቀምጬ አቀፍኳት። ማልቀስ ጀመረች። እያለቀሰች ኤቦይ አልቻልኩም፣ ሁሉም ከቁጥጥር ውጭ ሆነ አለችኝ። በእጄ ፀጉሯን እየዳበስኩ በዝምታ እስክትቀጥልልኝ መጠበቅ ጀመርኩ። ኤቦይ እጄ ላይ ምንም ገንዘብ የለም። ነገ እንኳን ለምሳ የሚቋጠርልህ ነገር የለኝም። ከስራ ተባርሬያለሁ። በቻልኩት አቅም ለመሸፈን ሞክሬያለሁ፣ ግን አሁን ከአቅሜ በላይ ሆነ። አታፍርብኝም አይደል? ጭምቅ አድርጌ አቀፍኳት። ግን አይዞህ እሺ፣ ብንራብም ይኸውን ሳምንት ብቻ ነው። ከሚቀጥለው ሳምንት ጀምሮ ገንዘብ አገኛለሁ እሺ? እንባዋን እየጠረገች እሺ ቦይ አለች። ግንባሯን ሳምኳት። የንቱዬ እንደዚህ በግልጽ ስትነግሪኝ እኮ ላንቺም ለኔም ይቀላል። አትጨነቂ፣ ደግሞ በዚህ ሳምንት መፍትሄ አናጣም። ተንሰቀሰቀች። አቅፌ ላረጋጋት ሞከርኩ። የንቱዬ እኔ እኮ ከረሃብ በላይ የሚያማኝ አንቺን ከፍቶች ሳይ ነው። እኛ ለረሃብ አዲስ ነን እንዴ? ረሃቡንም መከራውንም መቋቋም የቻልነው ግን አንቺን በማየት ነው። አንቺን ማየት፣ ደስ ብሎሽ ማየት ከሁሉም በላይ ያጠነክረኛል። እንቱዬ በጣም እወድሻለሁ። በጣም አትዘኝ። አብረን እናልፈዋለን እሺ? እንባዋን እየጠረገች እሺ አለች። ፈገግ ባያ እሺ ፈገግ ለማለት ሞከረች። ጎኗን እየነካሁ ስኮረኩም መሳቅ ጀመረች። መኝታችንን አጠፍኩና ተቃቅፈን ተኛን። ጠዋት ከእንቅልፌ ስነቃ በእኔና በኢንቱ መካከል ትራስ ገብቷል። ኢንቱን ተዘርራ ጥልቅ እንቅልፍ ውስጥ ሰጥማለች። በመካከላችን ያለው ትራስ የማዬ ትራስ ነበር። ላይ የነበረው ፍራሽ ነበር፣ ግን ግራ ግብት አለኝ። ማታ ተቃቅፈን እንደተኛን ትዝ ይለኛል። ተነስቼ ለትናንትና ቅጄው የነበረው ለማይጨረስ ማንበብ ጀመርኩ። ትንሽ ቆይታ ኢንቱዬ ነቃች። እየሳቀች መካከላችን ለነበረው ትራስ መታችኝ። ሳቋ እየተጋባብኝ ይሄ ከየት መጦ ነው አልኳት። ፍቅረኛ ምናምን ጀምረሃላ? በአይኖቿ ልታወጣጣ ሞከረች። ሳኩኝ። ተናገራ፣ የምሬን እኮ ነው። ኧረ ወፍ የለም አልኳት። እሺ ትናንት ከተመቸች የሳምካት ወይ ደግሞ በስማት ምናምን ያልካት ሴት የለችም? ባይሆን የሚያምር ከንፈር አይቻለሁ፣ ግን ማንንም አልሳምኩም። ወረኛ። አሳሳም ልምድ ያለው ሰው አሳሳም ነበር። የምን አሳሳም ነው? ግራ አጋባች። ማታ በእንቅልፌ ልብህ ልትስመኝ ነበር። ለዛ ነው ትራሱን መሃል ላይ ያደረግኩት። ማን? እኔ? ምን? እሺ አንዴ ከንፈሬን ነዋ። የሆነ ሰዓት ስባንን አይንህን ዘግተህ ሳቀች። ቆይ እንዴት ይሆናል ማለቴ? እንዴት ከንፈርሽን አገኘሁት? ብዙም ሩቅ አልነበረ፣ ፊት ለፊቴ ነበር እኮ። ሳቀች። ደግሞ አቅፋኝ ስለነበር በደመ ነፍስም አይጠፋም። አፈርኩ። እሷ ትስቃለች፣ በትራስ እየመታች ሙርት ይዝብኛለች። ባይሆን እውነቱን ተናገር። ስማ አታውቅም? ማንንም? እንትዬ ማንንም አልኩሽ እኮ። ማንንም? ተነስቼ መለባበስ ጀመርኩ። ከቻልኩ ስልኩን ዛሬ እንደምንም ለመሸጥ አስቤያለሁ። ወደ ትምህርት ቤት ለመሄድ ስዘገጃጅ አብዱኪ መጣ። እጁ ላይ 2 ፓስቲ ይዟል። እንደሌላው ጊዜ ምድጃው ላይ የተጣደ ነገር ሲያጣ ሻይ የለም እንዴ አለ። እንትዬ ፈገግ ብላ እያየችው
ዛሬ ሻይ ፎርፈናል አለች። አትነግረኝም እንዴ? አኮረፈ። በቃ እኛ ውጪ መቀማመስ እንፈልጋለን። ለእናንተ ስሪ። ከኪሱ 50 ብር አውጥቶ ሰጣት። አራብዱኪ እንትዬ በሀፍረት አንገቷን ሰበረች። ምን ልትይ ነው ደግሞ? ወንድምሽ አይደለው እንዴ? እሱማ ነህ። አበዛሁት ብዬ እኮ ነው። አላህ ይስጥልኝ። መቼስ ምን እልሃለሁ። ፓስቲውን ከሰጣት በኋላ ተሰናብተናቸው ወጣን። መንገድ ላይ የሄድን አብዱኪን ከሌላው ጊዜ በተለየ ተመለከትኩት። መልአክ መሰለኝ። በስስት እየተመለከትኩት አብዱኪ አልኩት። ታውቃለህ፣ ትምህርት ቤት ስማር ሁሉም ሰው በጣም ስማርት እንደሆንኩ ይነግሩኛል። ለእኔ ግን ስማርት ማን እንደሆነ ታውቃለህ? ማን ነው? አንተ ነህ አብዱኪ። ምን ቀላቅለህ ቅመህ ነው? ቀልዴን አይደለም አብዱኪ። እኔን ስማርት የሚልን በሚታወቅ ቀመር፣ ሂሳብ፣ ፊዚክስ ወይም ደግሞ በሽምደዳም ቢሆን ሌሎችን ትምህርቶችን በደንብ መራትና ማስራት ስለምችል ነው። ይሄ የሚታወቅ ነገር ነው። ጥረት እንጂ ልዩ ጥበብ አይጠይቅም። ልዩ ጥበብ የሚጠይቀው ያልተጻፈውን ነገር መረዳት ነው። የሰውን ልጅ መረዳት፣ የሰውን ጭንቀት ያለምንም ንግግር መረዳት፣ ከጭንቀቱ መፈወስ፣ ህይወትን መረዳት፣ ተቋቁሞ መኖር መቻል። ብዙ ሰው እኔን መሆን ይፈልጋል። እኔ ግን የምፈልገው አንተም መሆን ነው። የእኔ ስማርት ልንገርህ? ንገረኝ። የእኔ ስማርት እንክሳር ናት አለኝ። ለራስ ሳይጨነቁ ለሌላ ሰው የመኖር ምሳሌ ናት። ድሮ ስራ ስጀምር ገንዘብ እንዴት ማጠራቀም እንዳለብኝ አላውቅም ነበር። ሁሉንም ያስተማረችኝ እሷ ናት። የከፋይ ቀን የሚሄደው ወደ እሷ ነው። ከባድ የመሰለኝን አቅልላ ታሳየኛለች። ያጣው ጊዜ ያላትን በአቅሚቲ ታካፍለኛለች። አንዳንዴ ምን አለ ከእሷ ጋር አንድ ማህፀን በወጣን የስጋ እህቴ በሆነች ብዬ እመኛለሁ። ሄቦዬ እህትህ በጣም ልዩ ሰው ናት። እሷስ ልክ ነህ፣ ልዩ ናት። በአያት ተራ ደርሰን አንድ ሻይ ቤት ገባንና ፓስቲ በሻይ በላን። አለም ባንክ ደረስን። ከአብዱኪ ጋር ልንለያይ ስንል እጄን ይዞ ይኸውልህ ኢቦ፣ ችግር ሁሌም ያጋጥማል፣ ግን ደግሞ ያልፋል። ገባሻ? ዛሬ ቢቸግረን ነገ እናገኛለን፣ አትጨነቅ አለኝ። አሁን አብዱኪን በአንድ ዓመት እንደበልጠው መርሳት ጀምሬያለሁ። ታላቅ ወንድሜ ይመስለኛል። ከአብዱኪ ጋር ተለያይተን ወደ ትምህርት ቤት ገባሁ። ቀኑን ሙሉ በቻልኩት መጠን ስልኩን ለመሸጥ ለብዙ ተማሪዎች ሳሳየው አልኩ። በርካሽ 8,000 ብር ድረስ ሊሸጥላቸው ብዙዎችን እያጠያየቁ የሚደፍር አልተገኘም። ባልጄን ወደ ቤት መግባት ቀፈፈኝ። መሀሌትን ላስቸግራት አሰብኩና ወደ ማታ ደወልኩላት። ስልኳ ዝግ ነበር። ማታ ቤተ መጻሕፍት ከአቤላ ጋር ተቀምጬ አብዱኪ ስለዘገየብኝ ለመደወል ሞከርኩ። ስልኬ ካርድ አልነበረውም። በአቤላ ስልክ ደወልን። ስልኩ ዝግ ነው። ግን ግራ ገባኝ። ትንሽ ጠብቄው ሲቆይ ወደ ቤት ለብቻዬ ስለሆንኩ ነው መሰል መንገዱ በጣም ረዘመብኝ። ረዥምና አሰልቺ ሆነብኝ። ህይወቴን ያለ ኢንትሳር፣ ያለ እማዬ፣ ያለ አብዱኪ፣ ያለ ጋሺ ምን ያህል አሰልቺና መራር ሊሆን እንደሚችል አሰብኩ። የህይወቴን ጉዞ ያቀልሉልኝ እነሱ ናቸው። የሁሉም ነገር ውበት ሰው ነው። ሐዘንም ደስታም ችጋርም፣ ድሎትም ያለ ሰው ጎምዛዛ ነው። እንደዛ አሰብኩ። ያለ አብዱኪ መንገዱ ራሱ ያስጠላል። የማልደርስ ቢመስለኝም ከአሰልቺው መንገድ በኋላ ቤት የደረሱ። ቤት ስገባ ኢንቱ እራት አቀራርባ እየጠበቀች ነበር። ገብቼ ልስማት ስጠጋ አይኗ መቅላቱን ልብ አልኩ። እማዬ የማይሆነው ቀልቷል። ኢንቱዬ ምን እየተፈጠረ ነገር አለ? ገና እየተጋባው ጠየኳት። ወደ ትሎ የተጠጋች እንብላና እነግርሃለሁ አለች። አብዱኪስ አልኩ። በልቷል። መብላት ጀመረ። በውስጤ ምን ተፈጥሮ ሊሆን እንደሚችል አውጠነጠናለሁ። የሚያረካ ግምት አልመጣልኝም። በልተን እንደጨረሰን ኢንቱ ላይ አፈጠጡ። ኢንቱዬ ምንድነው የሆናችሁት? በቀኝ እጇ ግራ እጇን እየዳሰሰች እቦዬ፣ አብዱኪ ምን ሆነ?
ከተቀመጥኩበት ተስፈንጥሮ የተነሳው በልቷል ስትለኝ ጀምሮ እየሸከከኝ ነበር። ተረጋጋ፣ ምንም አልሆነ፣ ተቀመጥና እነግርሃለሁ። ልቤ አመታቱ ሲለወጥ እየተሰማኝ ነው። ከጎኗ ተቀመጥኩ። አብዱኪ ታሰረ። ለምን? የተሰረቀ ዕቃ ተቀብለሃል ተብሎ። የት ነው ያለው? ተነሳ። ኤቦ አሁን እኮ ማታ ነው፣ አያስገቡም። እኛ እዛ ነበርን። ነገ አብረን እንሄዳለን። ተረጋጋ። ጭንቅላቴን ይዤ ቁጢጥ አልኩ። በእኔ ኃጢአት እየተቀጣ እንደሆነ ተሰማኝ። እንትዬ አቅፋኝ ፀጉሬን መዳበስ ጀመረች። ነገ ፍርድ ቤት ይቀርባል ብለዋል። በነፃ ሊለቀቅም እኮ ይችላል። እንትዬ ስልኩ እኮ እኔ ጋር ነው ያለው። አውጥቼ ያሳየዋት እና የእውነት ተቀብሏል ማለት ነው። ደነገጠች። አዎ እንትዬ፣ ለማንኛውም ስልኩን ደብቀው፣ ፖሊሶች ቤቱን ሊፈትሹ ሲመጡ ከተገኘ ለእሱ መጥፎ ነው። መኝታችንን አነጣጥፈን ተጋደምን። እንቱ ትንሽ ቆይታ ተኛች። እኔን ግን እንቅልፍ ተጣላኝ። አብዱኪ እስር ቤት ውስጥ እንዴት ይሆን መታወት ይሆን? ከአእምሮዬ የሀሳብ ድር ላይ እረፍት ይመዘዛል። ከ8 ሰዓት በኋላ እንቅልፍ ይዞ ጠፋ። ንጋት 12 ሰዓት ተኩል ገደማ እንቱ ከእንቅልፍ ቀስቅሳኝ፣ የቦይ ተነስ፣ ይረፍድብናል፣ ለባብስ። በፍጥነት ተነስቼ ለባበሱ። እማዬን ተሰናብተን ከጋሼና ከአባዬ ጋር ወደ ኮልፌ ተጣደፍን። ፍርድ ቤቱ አንድ ጃጄ ቤት ውስጥ ነበር። ግቢ ውስጥ ቆመን መጠባበቅ ጀመረ። 2 ሰዓት ከ20 አካባቢ አንድ ሎንቺና እጃቸው በካቴና የታሰሩ ሰዎችን ማውረድ ጀመረ። መሳሪያዎቻቸውን እያቀባበሉ ፖሊሶች ከግራና ከቀኝ በኩል በተጠንቀቅ ቆመዋል። አብዱኪ እጆቹ በካቴና የተጠፈነጉ ከመኪናው ወረደ። አባዬ ስታየው አለቀሰች። እንባ እየተናነቀኝ ለሰላምታ እጄን አወዛወዝኩለት። አንገቱን እያዟዟረ እየፈለገን ነበር። ሲያኝ ፈገግ አለ። የታሰሩ እጆችን ከፍ አድርጎ ሰላም አለ። እስረኞቹ ከገቡ በኋላ ወደ ችሎት ክፍሉ ገባን። ዳኛዋ በተራ በተራ የሚገቡትን እስረኞች ክስና ምርመራ እያዳመጠች ቀጠሮ ትፈቅዳለች። አንዳንዶቹ ላይ ውሳኔ ትሰጣለች። የአብዱኪ ተራ ደርሶ ወደ ክፍሉ ገባ። መርማሪው ክሱን ለማስረዳት ጀመረ። ዋጋው 15,000 ብር የሚጠጋ የሞባይል ቀፎ የስርቆት ወንጀሉ ከመፈጸሙ ከተከሳሽ ሰለሞን በላይ እኔ ያሻሽጥልሃለሁ በማለት ተቀብሏል። በዚህም የሌባ ተረካቢ በመሆን አብዱኪ እዚህ ቦታ የቆመው ለእኔ ብሎ ብቻ እንደሆነ ተሰማኝ። እኔ እህቴን ማገዝ እንድችል ገንዘብ ማግኛ መንገድ ሊፈጥርልኝ በመሞከሩ ብቻ አብዱኪ ለዳኛዋ፣ ለፖሊሶች፣ ለመርማሪዎች ተጠርጣሪ ብቻ ነው። ለእኛ ህይወት ግን ትልቅ ትርጉም ያለው ወንድማችን ነው። ለጋሼና ለአባዬ ደግሞ የምሽት ጣሪያቸው ጥላ ከለላቸው ነው። በእሱ መታሰር ስንት ጉሮሮ በረሃብ እንደሚያርቅ ያሰበ የለም። ዛሬ ቁርስ አልበላንም። አብዱኪ ባይታሰር ግን እንደምንም እርግጠኛ ነኝ እንበላ ነበር። አብዱኪ ፖሊሶቹን ለማወጣጣት በሚል እንደበደበደቡትና እሱ ግን የተባለውን ስልክ እንዳላየ ለዳኛዋ አስረዳ። ድምፁ ላይ ጥቂት እንኳን የፍርሃት ድባብ አልነበረም። ዳኛዋ ዳግም እንዳይመቱት ፖሊሶችን አስጠነቀቀች። መርማሪው የ14 ቀን ቀጠሮ እንዲሰጠው ጠየቀ። ዳኛዋ የ6 ቀን ቀጠሮ ፈቀደች። ችሎቱ እንደተጠናቀቀ በእግራችን አብዱኪ ወደ ታሰረበት አጠና ተራ ወዳለ እስር ቤት ሄድን። የእስረኞቹ መኪና እስኪመጣ ዘገየ። ከመኪናቸው ወርደው ወደ ቤት ከገቡ በኋላ በሩ ለጥያቄዎች ተከፈተ። አስጠርተነው አባዬ የቋጠረችለትን ምግብ ሰጠነው። ፈገግ ብሎ ኢቦ አለ። ዋይ ሞባይል የሚባል ተቀበልኩም። እሺ በቅርቡ በነጻ ፈታለሁ። በአይኑ አወራኝ። ለማለት የፈለገው እንደገባኝ እንዲያውቅ አንገቴን በአዎንታ እየወዘወዝኩ እሺ አልኩት። ትንሽ አውርተነው ብዙ ጠያቂ ስለመጣ ቦታ ለቀን ወጣን። ለታክሲ የምንከፍለው ብር ስላልነበረም ከአጠና ተራ እስከ አንፉ በእግራችን መመለስ።
ጀመረ። መንገድ ላይ አሳብረን እያወራን ከፀሐይ ጋር እያታገልን መድረስ አይቀርምና ቤታችን ደርሰን ቤት ውስጥ ምንም የሚበላ ነገር አልነበረም። ፍራሽ ላይ ተቀምጬ ምን ማድረግ እንዳለብኝ አሰብኩ። ማህሌት ጋር ከመደወል የተሻለ ሀሳብ ሊመጣልኝ አልቻለም። በእህትዬ ስልክ ደወልኩላት፣ ይጠራል ግን አታነሳም። ምህረት ጋር ደወልኩ፣ እሷም አታነሳም። ግራ ገባኝ። ሰላም አይደሉም ብዬ እሰጋሁ። አሁን ከመተኛት ውጭ የመጣልኝ ሀሳብ የለም። ድካምና ረሃብን በእንቅልፍ መሸወድ። እንትዬም ከጎኔ ተኛች፣ እማዬም ተኝታለች። በሩ ተዘግቶ ቤቱ ጨልሟል። ከምድር የተገለልን መሰለኝ። የሁሉም መከራ የእኛ ቤት ላይ የወደቀ ይመስላል። በልቤ ለምን ብዬ ጠየቅኩ። ለምን የማያበራ የመከራ ጎርፍ ይወርድብናል? እኛ ከሌሎች የሰው ልጆች በምን እንለያለን? ፈጣሪን ብለነዋል። ለምን ፈጥሮ ችግር ላይ መከራ ስር ይጥለናል? ከራሴ ጋር ተጨቃጨቅኩ። የረሃብ መጥፎ ነገሩ እንቅልፍ እንዳተኛ መከልከሉ ነው። እንቅልፍ እንዲወስደኝ የምታገል በቀላሉ ማሸነፍ አልቻልኩም። ድሃ ጥሩ እንቅልፍ ይተኛል ያሉን ሽንገላ ቅኔ ነው ማለት ነው። ሲሞት ነው ቶሎ ይሞታል ለማለት ነው። ያው ለምን እንቅልፍ አይወስደኝም? ምን የሀብታም ይመስላል? ፈጣሪ ላይ ያሉኝ ብሶቶች ሁሉ እንደ አዲስ ሲገረፍሉ ተሰማኝ። ግን ለምን ስለ ፈጣሪ ስለማናቤት ይባላል ሌልና ተራራው ክፍል 10ን በዚሁ ዛሬ እንቋጫለን ማለት ነው። ውድና የተከበራችሁ የኔቲው ፋሚሊያስ ለእስካሁኑ ቆይታችን ከልብ አመሰግናለሁ። መልካም ቀን፣ መልካም ውሎ። ጀበሉ በነገው በክፍል 11 ይመለሳል። ሀይ ያ መርሃባ ባይ ባይ።